ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀምራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት ሆነ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ የነ ክርስቶስ ሰምራ የነ አቡነ ተክለ ሃይማኖት የነ አቡነ ንፋሰ ክርስቶስ የነ ጳውሎስ የነ ጴጥሮስ የነ ዮሐንስ የነ ማርቆስ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን የነ ማርያም ታሪክ የነሱ ተጋሎ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት ያጣን ሰንሰለት እንደወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁ በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የናንተን ህመም አብረን እንታመማለን፣ ድምጻችሁን እንሰማችኋለን። እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን እና ወንድማችን የተመስገነን አካውንት የገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፍት ደግሞ ሁላችሁንም እህት ወንድሞች አቅርበው ለማውራት በቻልነው አቅም ወይ ቴሌግራም ቻናል እንዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀምራል ማለት ነውና ሁላችሁም እንዳትቀሩ። ሁላችሁም ማንም መቅረት አይችልም። ማንም ሰው እዚህ ቦታ ላይ ስትመጡ የግድ በነገራችን ላይ ኦርቶዶክስ መሆን አይተበከባችሁም። ዌዘር የእስልምና እምነት ተከታይ ልትሆኑ ይችላላችሁ፣ የካቶሊክ እምነት ተከታይ ልትሆኑ ይችላላችሁ። እሺ ምንም ነገር እንዳፈሩ በውስጥ እያወሩን ያሉ በነገራችን ላይ የተወሰኑት ወንድሞች አሉ። በዚህ አጋጣሚ በግብረ ሰዶሜነት ህይወት ውስጥም ያላችሁ ለምሳሌ ሁለት የፕሮቴስታንት እምነት ተከታይ ሆኑ በግብረ ሰዶሜ ህይወት ውስጥ ያሉ ወንድሞች የሚያወሩን አሉ። በነገራችን ላይ በእነዚህ ልምድ ውስጥ ያሉ መውጣት የሚፈልጉ እና በዚህ አይነትም ያላችሁ ፕሮቴስታንት የሆናችሁ እህት ወንድሞቻችን ጭምር በክርስቶስ ፍቅር እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ኢየሱስ ይወዳችኋል እና ፕሊዝ ቀርባችሁ ከኛ ጋር መውራት ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። ሰማ አሁን ላልክበት ሐሳብ ኦርቶዶክሳዊነት ውበት ነውና ኦርቶዶክስ ሆኖ ኦሪጂናል መልካም ወጣት ለመሆን የምትጠቀሙት በትክክለኛ በኦርቶዶክሳዊ ልጆች ነውና ድንገት ዲያቆን ፈለገ አትናቴዎስ ካላነሳላችሁ ካልመለሰላችሁ ዲያቆን ጋር በተደጋጋሚ ጽፌለታለሁ ግን አልመለሰልኝም ካላችሁኝ ስፔሻል ኬዝ ከሆነ ለዲያቆን አሳየዋለሁ። በተለይ ቅድም እሱ የዘረዘራቸው ላይ ስጋችሁን የምትሸጡ በሱስ የተያዛችሁ በተለያየ አይነት ሱሶች የተያዛችሁ መልካም ወጣት ለመሆን የምትፈልጉ ኦርቶዶክሳውያን እስልምና ላይም ያላችሁ ፕሮቴስታንት ላይም ያላችሁ ካቶሊክ ላይም ያላችሁ የትኛውም ቤተ እምነት ላይ ያላችሁን እንቀበላለን። ኤቲስት ላይ እንኳን ያለ ሰው ቢሆን እንቀበላለን። ማለትም ክርስትና የህይወት ነው እንድትኖሩና እንድንኖር እንቀጥላለን። ዲያቆን ይሄን ላስታውስ ብዬ ነው። ያው ከዚህ በኋላ አይቀርም እና ደግሞ በዚህ አጋጣሚ ከዚህ ቀደም እኛ ጋር መጣችሁ እንደ ሄሉ እንደ ሳምሪናዬ መጣችሁ አንዳንድ ችግሮቻችሁን ነገራችሁን
እና የክርስቶስ ኢየሱስ ቃል ደግሞ መጽናናት ሆኗችሁ አምላካችሁ ክርስቶስን አውቃችሁት በንስሐ ሕይወት ተመላልሳችሁ ራሳችሁን ለካህን አሳይታችሁ ራሳችሁን ወደ ቤተክርስቲያን አቅርባችሁ ደግሞ እንደው ረፍትን ያገኛችሁ ሰዎች ደግሞ የእናንተ ተሞክሮ ለሌሎች ሰዎች ትምህርት ሊሆን ስለሚችል ባጭር ደቂቃ እድል እንሰጣችኋለን ምን አይነት ሕይወት እንደነበራችሁ ከዛ በኋላ ክርስቶስ በምን አይነት መንገድ ደግሞ ታሪካችሁን እንደቀየረውም ደግሞ እንድትናገሩ እድል እንሰጣለን እና ብቻ እናንተ መቅረባችሁን ብቻ እንዳታቆሙ እሺ የኔ ተወዳጆች ወዳችኋለሁ ለወዳጆቼ እድል ልስጥ መሲ ፈለገዬ እንዴት ነህ አሉልሽ መሲ ሰላም ነው ያው ቁጭ ብዬ ተመረያለሁ በጣም ደስ የሚል ሁላችንን መንፈሳችንን የሚያድስ ነገር ነው እንደዚህ ደግሞ አምሮብክ መኳንንት መስለ ደግሞ ስለመጣክ ይሄን ክብር የሰጠክ የድንግል ማርያም ልጅ የተመሰገነ ይሁን በቃ ቁጭ ብዬ ተመረያለሁ ግን እኔ ለአንድም ጉዳይ ነው የገባሁት ሁላችሁ ከኔ አጠገብ አሃዱ ባልትና የሚለው 839 ያለውን ፎሎ አርጉት እና ፈለገዬ በጣም ነው ሙድክ ማከብርክ በዚሁ ቀጥል ፎሎ ያረጋችሁኝ ሁላችሁንም ደግሞ አመሰግናለሁ ይሄን አካውንት ብቻ ፎሎ አርጉት ቴንክ ዩ ሁላችሁ አሜን መሲ በጣም ነው ማመሰግነው እግዚአብሔር ያክብርልኝ መሲ መልእክት አስቀምጥልሻለሁ በባለፈው በነገራችን ላይ ተወዳጆች የዩቲዩብ ቻናል ልንጀምር ነው አይሆፕ ዩቲዩብ ቻናላችንን በደንብ ሰብስክራይብ እንደምታደርጉ እና እስካሁን በርግጥ ምንም አይነት ማቴሪያሎችን አላዘጋጀንም እና እህታችን መሲ ላይ ደግሞ ጫና ማለት አንፈልግም ባይሆን መሲ ከነ መማሪ ከሌሎች እህቶች ጋር የጋራ ሆና እንግዲህ የተወሰኑ ነገሮችን ለማገዝ ቃል ገብታለናል እንማርበት ለኛ ነው ላንተ አይደለም በነገራችን ላይ ምንም የመጽሐፍ ቅዱስ ጥቅስ በመዳን ቤት ሆነው በተለያየ ኢቭን በተለያየ ህመም ላይ ሆነው በአረብ ሀገራት ላይ ሆስፒታሎች ተኝተው የሚያዳምጡ ብዙ እህቶች የሚወዱክ የሚያከብሩ ካሉና ለነሱ እንድታስተምራቸው ነውና እኛ ላንተ ሳይሆን ለእህቶቻችን ለራሳችን ነው ያንን ነገር የምናደርገውና እንትኖቹን ብቻ ነገረኝ የቱ ቃ እንደሚያስፈልግ ብቻ ካንተ የሚያስፈልገው ካንተ መንፈልገው ምን አይነት ቃ እንደሆነ ብቻ ነውና ዋትስአፕ ጻፍልኝ ፈለገዬ ሁሌ ቢሆን ታዛዥ በጣም ማመሰግነው ያው ከዛ በኋላ እንግዲህ ለሚያስፈልጉት እንግዲህ በጣም ብዙ ነገሮችን አስበናል ይሄንን ስቱዲዮ የምንጠቀመው ይሄን ዩቲዩብ ቻናል የምንጠቀመው ኦርቶዶክሳዊ መልካም ወጣትን ለመገንባት በጣም ብዙ አይነት ትርጉም ሊኖረው ይችላል ኦርቶዶክሳዊ መልካም ወጣትን ግን ለመገንባት ይችሁንም እንጠቀማለን እንግዲህ ስቱዲዮን ደግሞ አይደል ለስቱዲዮ ደግሞ የሚሆነው ደግሞ የኪራይ ደግሞ ምን ይታወቃል እግዚአብሔር ያዘጋጀዋል እግዚአብሔር ከዚህ ስንወጣ ያዘጋጀው ይሆናል አይ ሆፕ ሁላችሁም እንዲህ አይነት ጉዳይ ላይ እንደምትተባበሩ ማንንም እንደዚህ አድርጉ አንልም ልክ እንደ መሲ ፈቃደኛ የሚሆኑ ሰዎች ለስቱዲዮ ኪራይ ለተለያየ ጉዳይ ሰፖርት ማድረግ የሚችሉ ካሉ እንግዲህ እንደ እግዚአብሔር መልካም ፈቃድ እነሱንም እናወራለን ብዙ ነፍሳትን እንግዲህ በቻልነው አቅም ያው እንማርካለን ጌታ ቢረዳን በጣም ብዙ ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያውቁት ጠንክረን የምንሰራበት ቻናል ይሆናል ማለት ነው ጌታ ቢረዳን እግዚአብሔር ቢረዳን ለዚህ እንኳን ደህና መጡ አንቱ ተወዳጅ እና እንደው የሚናገሩት ሐሳብ ካለ ለእርሶ ወደልስጥ ዲያቆን ዴቫሉ አለው እንደው ቃልዮት ያሰማልን በጣም እናመሰግናለን ቢከብድም እንደው ትንሽ አለፍ ብዬ 2-3 ነጥቦችን አነሳለሁ
መጀመሪያ በትምህርቱ ላይ በድጋሚ እንደው ቃለ ሕይወት ያሰማልንና ትንሽ የረመኝ ምንድነው አሁን መጽሐፈ መሳፍንት ምዕራፍ 8 ላይ ብንሄድ ማለት ነው ቀደም ብንል እና ብናነበው ታሪኩን ኤፍሬም ተመሳሳይ ክስ ጊዲዮን ላይ አንስቷል ቀደም ብሎ ከዛ በኋላ ነው እንግዲህ የሱ ነገድ የሱ ተከታዮች ዮፍታሔ ላይ እንደዚህ አይነት ክስ ደግሞ ያቀረቡትና ለምንድነው ይሄንን ማነሳው አንዳንድ ሰው ጠባዩ ነው በቃ አይችልም ክስ ማንነቱ ነው ማለት ነው ተዋህዶታል ማለት ነውና አንድ ነፍስ አባት ነበሩኝ አንዳንድ ጊዜ በቃ ምንም ማድረግ አይችልም ወዶ አይደለምና የሚሳደበው በቃ ታሟል ማለት ነው እና እንደ እግዚአብሔር ይማርህ ማለት ነው እንጂ ሌላ ምን ትለዋለ ታሟል ይሰውዬ ታሟል ማለት ነውና እውነቱን ለመናገር ምንም ማድረግ አይቻልም እንግዲህ ወንድሞቻችን እህቶቻችን ታሟልና ልንጸልይላቸው ያስፈልጋል በነገራችን ላይ I think አቡነ ሽኑዳ መሰሉ መጽሐፍ የጻፉት በዚህ ላይ የመንፈሳዊ ደረጃዎች ብለው አንደኛው አለመናደድ ነው እንደው በቀለዋለሁ ብሎ አለማሰብ ነው ከዛ በኋላ ለሰውየው መድረስ አለብን ማለት ነው ወንድሞቻችን እህቶቻችን እንደው ከክርስቶስ እኮ ተለዩብን ብሎ እንደው ማዘን ማልቀስ እና even I don't care ምንም ለኔ እኮ ምንም ስሜት አይሰጠኝም የመጀመሪያው ደረጃ ነው by the way ከዛ በኋላ ግን ማይረጉ ምንድነው እንደው ከክርስቶስ ተለዩብን ብሎ ማልቀስ ነውና የሆነ ልንጸልይላቸው ልናስብላቸው ያስፈልጋል ታመዋል ማለት ነው እነዚህ ወንድሞች እህቶቻችን ሌላም ነገር ማለት ፈልጌ ነበር ግን ምንም እንትን አይጠቅምም ምክንያቱም ያለፈው አልፏልና እንደዚህ ብሎ ዲቴል እንጣርታለ ከዛ ወደ ጎን ደግሞ የሚሄዳዋለና ይሄ ቨርቲካል ሪሌሽንሺፕ ከእግዚአብሔር ጋር ያለን ሪሌሽንሺፕ ምሳሌ ነው ማለት ነው ከላይ ወደ ታች ያለው እኛ ወደ እግዚአብሔር ጋር የምንሄድበትና የሚያገናኘን ምሳሌ ነው ሆሪዞንታሉ ግን ከግራ ወደ ቀኝ ያለው እርስ በራሳችን ያለው ፍቅር ሪፕሬዘንት የሚያደርግ ነውና ይሄንን ማነሳው ለምንድነው መስቀል ያለ ፍቅር በሲ አይኖርም ማለት ነው ሊኖር አይችልም በቃ መስቀሉ የለም እና ብዙ ጊዜ ምንድነው እኛ የምናስበው እንደው በረዘግተን ጸልየን የምንጸድቅ ይመስለናል አንድ desert fathers ላይ ብቻን ሄደ ጸልይ ሲባል የማንን እግር ላጠብ ነው ብሎ የመለሳለ desert fathers ላይ በጣም የሚገርም አባባል ነው እነሱ ፍቅር እሱ ስለ ክርስትና ይሄ ስለሆነ ማለት ነውና ፍቅር መሰረት ነው አሁንም አንዳንድ ጊዜ እንደው በተለይ ወጣቶች እኔንም ጨምረው ማለት ነውና ወጣቶች የሆነው አንዳንድ ጊዜ ከሆነ ነገር ከማድረጋችን በፊት ቆመን እንደው ብናስብ ይሄ ነገር ለራሴ ግሎሪ ነው ራሴ እንድታይበት ነው ወይስ የእውነት እግዚአብሔር እንዲታይበት ነው በዚህ አገልግሎት ላይ ብለን ራሳችንን ብንፈትን አሁን የማደርገው ነገር አሁን የምናገረው ነገር አሁን የማሳየው ነገር ለራሴ ግሎሪ ነው ወይስ ለእግዚአብሔር ነው ብለን እውነቱን ያለውን ነገር እንደው ብንፈትሽ ራሳችንን መጨረሻው መናገር መፈልገው ነገር አሁን መጨረሻ ሐሳብ ላይ አነሳው ነው የሆነ ከልቤ ነው ማዝነው በተለይ በዚህ ሰሞን ስለ ዲፕሬሽን suicide ምናምን የመሳሰሉ ነገሮች በጣም ያሳዝናል በተለይ እዚህ ቲክቶክ ላይ መነጋገሪያ ነጥቦች ነበሩና በተለይ እዚህ ቲክቶክ ላይ ያሉት አንዳንድ በሌላው እምነት ላይ ያሉት ወንድሞች እንግዲህ ድሃ ሰዎች እንዲኖሩ አልፈለጉም ማለት ነው ብዙ
ሲናገሩ ሰምተናል። ራሳቸውን መጥፋት የሚፈልጉ ሰዎች ከመሪ ገዝተን ማጥፋት ይችላሉ ምናምን የሚል በጣም የሚያሳዝን ነገሮች አሉ። ለማንኛውም እኛ ኦርቶዶክሳውያን ግን የምንችለው ምንድነው? እዚህ ያላችሁት ወንድሞች እህቶች በሙሉ በሐዘን ላይ ያላችሁ ምናልባት ገንዘብ ወይም የሆነ በቃ ኢኮኖሚክ ችግር ያላችሁ እግዚአብሔር ይወዳችኋል። ህይወታችሁ it matters you see ይሄ የቤተክርስቲያን ሜሴጅ ነው እንድታቁት ያስፈልጋል። ሌላውን ነገር እንደው ዲስትራክት እንዳያደርገን እና በዚህ አጋጣሚ በጣም ላመሰግን እፈልጋለሁ ወንድማችን ፈለገ። እዚህ ላይ እንደው በርትተ በተሰራ ብዙ ወንድሞቻችን እየተፈተኑ ነውና እኔ ባለውበት አሜሪካ ብዙ እናታችን ፋንቱም አለች እዚህ ታውቃለች። ብዙ ወንድሞች አተናል በዚህ ምክንያት ማለት ነው። ብዙ ወንድሞች እኔም ማቀው አብሮ ጓደኛዬ በዚህ ምክንያት ጠፍቶብኛልና በጣም ፐርሰናል ነው፣ ቀላል አይደለም ጉዳዩና በዚህ አጋጣሚ እንደው እንድትበረቱ እንድትሰሩና የእግዚአብሔርም የቤተክርስቲያንም ሜሴጅ ለሁሉም ነው ማተርስ። ሁላችሁም ተፈለጋላችሁ፣ ለቤተክርስቲያን አገልግሉ። ይሄው ነው እንግዲህ ሌውቲን ያሰማለን። ያው ቀደም ደጋግመን እንዳልነው አሁን ላይ ከሰኞ እስከ ዓርብ ባሉት ቀናት የተወሰኑ ቀናቶችን መርጠን አንድ በጣም የተመረጠ ስፔሻል ቀንን ወስነን በዚህ መልኩ በጣም ስትረስ ውስጥ ያሉ በመጨነቅ ላይ ያሉ ራስን በማጥፋት ድሬዳዋ ከተማ ላይ ሴት ልጁ በገዛ እናቷና በእንጀራ አባቷ ጥቃት ደርሶባት ተገላ ነበርና ይሄ በራሱ በዚህ ወንድማችን ላይ የሚያመጣው ጭንቀት ቀላል ነገር አይደለም። ሰው እንዲህ አይነት ከባድ ሐዘን ሲያጋጥመው የግድ የሚያጸናናው አካል መኖር አለበት ተወዳጆች። እና በጣም ፍጹም አስደንጋጭ ሆነ ወንጀል ነው። ብዙዎቻችሁ ምናልባት በሶሻል ሚዲያ ላይ ተመልክታችሁት ሊሆን ይችላል። እንጀራ አባቷ አስገድዶ ደፍሯት እና እናቷ ደግሞ የገዛ እናቷ ወላጅ እናቷ እንዲህ አይነቱ ጉዳይ ለሰዎች ተናግራ እሷም ያም ሰው በህግ እንዳይጠየቁ ከትምህርት ገበታ አስቀርታ ትምህርቷን እንድታቋርጥ አድርጋ ስራ ቦታ ሁሉ ሳይቀር ይዛት እየሄደች ረጅም ጊዜ ካሳለፈች በኋላ ምናልባት አሁንም ሰው ሊያቅ ይችላል ጥቃት እንደደረሰባት ብላ እናት ራሷ ነች የገደለቻት የእንጀራ አባትን ለመከላከል ማለት ነው። እና ይህ ወንድማችን በእውነት ጠንካራ ሰው ነው እውነት ለመናገር ግን ቢሆንም እንደው ከቻላችሁ እንደው ቢቻል እንዲህ አይነት ወንድማችን እንደው ቢመጣ ምክንያቱም ቀላል ነገር አይደለም። እንዲህ አይነት ላይ ሁኔታ ላይ ያሉ በሐዘን ላይ ያሉ እህቱ እንደማጽናናት ቀላል ነገር አይደለም። ራሳቸው በማጥፋት ስሜት ላይ ያሉ ሰዎች አሉ። በዚህ ሰዓት በጣም ትንሽ በሚባል ነገር ራሳቸውን በማጥፋት ላይ የማጥፋት ስሜት እንዲቀላል ነገር አይምሰላችሁ ተወዳጆች። በጣም ከባድ ነገር ነው። ሰው የብቸኝነት ስሜት ሲሰማው ሊወስነው የሚችል ትልቁ ውሳኔ ራስን ማጥፋት ነው። ራስን ማጥፋት አማራጭ ሆኖ ያቀም ለምንም ነገር ግን ሰዎች ብቸኝነት ሲሰማቸው እንዲህ አይነቱን አማራጭ ገንዘብ ያደርጋሉ። በብዙ ነገር ተከፍቶ ሊሆን ይችላል፣ በፍቅር ህይወታቸው ተጎድቶ ሊሆን ይችላል፣ የያዙት ነገር ያፈሩት ንብረት መና ቀርቶባቸው ሊሆን ይችላልና ብዙዎች ራስን በማጥፋት ስሜት ላይ ሊሆኑ ይችላሉ። እነሱንም እናወራቸዋለን። በተለያዩ ልምዶች ውስጥ ያሉ ቤተክርስቲያንን የሚናፍቁ ሰዎች አሉ። ቀደም እንዳልነው ማነው በባለፈው እንዳልነው ሁሉም ለውጥ በዚህ መተለውጥ ነው የሚስተካከለው እና በጊዜ ሂደት እነዛ ወንድሞቻችን እንዲቀርቡ እንዲማሩ እያደረገን እናስተምራቸዋለን እና የፈለገ አትናቴዎስ ኦርቶዶክሳዊ ወጣትን ይሄ መልካም ወጣትን ምዝገባ ሁላችሁም እንዳያመልጣችሁ ተወዳጆች፣ እንዳያመልጣችሁ ሁላችሁም ተመዝገቡ።
እና ስልጠናው ይጀመራል። ከዛ በኋላ እያለን እንቀጥላለን። ጌታ ይርዳን። ወንድማችን ቶኒ ለቶኒ ሻድል እስቲ ከይቅርታ ጋር ዲያቆን ቶኒ ነው ያሉት ገብቶኛል። ወንድማችን በጣም አምሮባል። ምንድነው በለጥከኝ ፎሎወር እስቲ እግዚአብሔር አራ ይሆን ተቀንሳት አለ ቅዱስ ሚካኤልዬ አንተ እውነት ነው ግን ፈጋትናት ተጽዕኖ ፈጣሪ ነው የሚባለው ግን እውነት ነገር ወይ ቀል በነገራችን ላይ እንደዚሁ ሳይ ምን ትዝ እንደሚል ልንገርህ። ምን ትዝ የሚል ዩኒቨርሲቲ ያለው ተማሪ ያለው የሚገርም ጎበዝ ተማሪ ነበር እና በሰዓቱ አንድ ማስጠናው ልጅ ነበረ ግን ትምህርት ቶሎ አንደርስታንድ አያደርግም። ለምንድነው እሱ ትዝ የሚል ትክክለኛ ሰው ነው የመረጥከው። በነገራችን ላይ እኔ በነገራችን ላይ ጋይስ ቀሌን አይደለም ያበነስ ትምህርት ሲጀምር አይደል ቶሎ አይገባኝም ነበር ያበነስ ትምህርት ሲጀምርና እናቴ ያበነስ ትምህርት ማር አረስ ከዛ የሚታርገው ወይ ተመስ ቀጥሉ እናንተ ለችና እንዲ ማረሳቸው ቦታውንም አልናገርም ስማቸውንም አልናገርም ቦታው ስለሚታወቅ ምናልባት አይ እና ምን ተፈጠረ መሰላችሁ በቅድስት ሥላሴ እንዛምን ሞት ማህፀን ከሰይጣን የሚለውን እንግዲህ ጀምረን ለከተን ስንል እኔ ይጠፋብኛል በቅድስት ሥላሴ ምናምን ማለት ራሱ ያቅተኛል ምናምን ሰይጣንን አልካልኩም ምን እንዳሉኝ ታውቃለህ እሳቸው ማለት መረራቸው ደጋግመው አስረድተው የሆነ ሰዓት ላይ ምርር ሲላቸው ናስ ያሉ ና ወደዚህ ያሉ ዛቤት አባታችን ናቸው ያማል አሉኝ እግዚአብሔር እንዴት ተስፋ ቆርጬ ወደ ቤት እንደተመለስኩ ነኝ ማውቀው አልማርም አልኩኝ ከዛ በኋላ ጭራሽ በቃ ያማል አሉኝ በህይወቴ እሱን ቀን እኔ ያረሰው እና ትክክል ነህ እስከ ሽምግልና ፋንትሽ ይቅርታ ሰላም ሳልልሽ አንቺን ቀጥታ ወደ ሐሳብ የገባውና እኔ የሚከብደኝ የነበረው ድቁና በመማርበት ሰዓት ላይ የለኝም ድቁና ግን ድቁና በመማር ሰዓት ላይ አብነት ተማሪ ያለው ውዳሴ ማርያም በመቆጥር ሰዓት ላይ እጅግ በጣም የተፈታተነኝ እጅግ በጣም ልቤን ያደከመው ቢሆን ጥሩ ነው ናኩታከ አይዚ አሁንም አልችለውም እሱ አሁንም እኮ ይከብዳል አሁንም ይከብዳል የምሬን እኮ አሁንም ይከብዳል ስለዚህ ያ አያስተካክል ለሚከብድ ስለዚህ ምዳፈረው የድፍረት ኃጢአት እንሰራው ለማንኛውም ደስ ብሎኛል ማርያም በጣም ዛሬ እንደዚህ በተሰበሰበ ይሁሉ ሰው ስለመጣ ከዚህ በላይ ሰው ደግሞ ይኖራል ሰሞኑንም ቁጥራችን እየጨመረ ነው የሚመጣው መማማራችን ይቀጥላል ወደፊት ነው የምንሄደው እንደ እግዚአብሔር ፍቃድ ሁሉም ነገር መልካም እየሆነ እንደሚመጣ አምናለሁ ወንድማችንም ፈለገ አትናቴዎስ ተጽዕኖ ፈጣሪ አትበሉኝ ብለህ ነበር ፈለገ አትናቴዎስ ቆንጆ ሆነ አላዋጣ አለ አንዱ እኮ ነው ኮሜንት ላይ ሼሚዞን ነው እንጂ አለ ቆንጆ እንኳን ልደት ማለት እቺ አንተ ኮሜንት በሜጋ አካውንት ራስ ነገር ተጻፈው የምንም ተጽዕኖ አድርጎባቸዋል ልጅ አልኩኝ እውነት እስከመናገር ድረስ ሲሸመጥጡ
ኤኒዌይስ ምንም ችግር የለውም። ልደተ ቃል ቆንጆ ፈለገ አትናቴዎስ ተጽዕኖ ፈጣሪ ማለት ይቻላል አይደለም? ልደተ ቃል ደንብ አስከባሪ እኔ አንዱ በስነ ስርዓት ኮሜንተሪ እንደዛ ተደረገ። ፈለገ አትናቴዎስ ተጽዕኖ ፈጣሪ ያለና ልደተ ቃልስ ደንብ አስከባሪ ያለ እኔ ሞት ብራዘር ሞት ነበር። አሁን ግን ራሱ ነው አረ አይ አሬ ልብሻል። እኔ ሁሉም ነገር የሚያምርብኝ ልጅ የሚገርም አይ በቃ ይስተካከል ችግር እውነትን ነው። አሁን ይሄ ደንብ አስከባሪ የሚለው ነገር ትንሽ ከመንግስት ጋር ሊያጋጭ ስለሚችል በቃ ይሁንልህ። በእርግጥ ባቆንም ይሁንልህ። ያው ጸጉሩ ገባ ገባ ያለ ራሰ በራ እኔ እግዚአብሔር ቆንጆ ነው ይበል ችግር ይበል ቀጥታ ይታደሉታል እንጂ አይታገሉት። እኔ የሚገርምህ ዲሲር ያያቴ ምርቃት በጣም ሰርቷል ይመስለኛል። ነፍሷን ይማረውና እያንዳንዱ የበረከት አመት አንዳንድ ያልዳኑ ሰዎች አስቸገሩን እንጂ የእግዚአብሔር ልጅነት በስራ አይገኝም። በነገራችን ላይ በጸጋ ነው። ልጆች ከሆናችሁ በኋላ ነው መልካም ስራ የምትሰሩት። በትግል የእግዚአብሔር ልጅ መሆን አይቻልም እና ይሄ ነገር ሊታወቅበት ይገባል። ግን እንደኔ የአያት ምርቃት በጣም እየሰራ ያለ ሰው ካለ ወይዬ በሉኝ በውስጥ ኧረ በስመ አብ። ለማንኛውም በጣም ቃልት ያሰማርን ቆንጆ ምክር ነበረ መምህር ሲሰጥ የነበረው። እኔ ራሱ ዛሬ ገና ነው ከልቤ አንተን የሰማሁት። ለምን አላውቅም። አስተማሪ ሀሳብ ነው። ምንም ማለት ቀጥሉ እሺ ማስተዋል አዲን አሳንሰኝ ኧረ አንተ አሳንሰንም እኮ ተጠቅተህ ስለሆነ ወደ ካሜራው የምትገባው ሞስ ፊት ተለቅ ያለ ነው የሚሆነው። ግን ላይ ምን እንዳለኝ ታውቃለህ? አንዱ ፈለገ በእንትንና በምንድነው በቲክቶክ ስናይና በአካል በጣም ትለያለህ። አይነ እውነት ነው። በባለፈው ወንድማችን ፓስተር ሶፊን ከልብ ላመሰግነው እና በመካከል እንደው በመንገዳችን ላይ አንዲት እህት አገኘንና የት ነው ማቃችሁ ምናምን አለችን እና ፓስተር ሶፊ ዝም ብሎ እንዲህ ብሎ አያት እንዲህ ምናምን ብሎ አያት እንጃ የት እንደምታውቂ ምናምን አልኩ። አይ ምንም ታውቃለህ ከማንን ምናምን ሲባል ሶፊን ምን ብትርጥሩ አንተ ፈለገን አይደል አለች። አዎ እኔ ፈለገ ነኝ። እኔ ፈለገ ታውቁስ ነው። ከዛ እሱ ስትለው እሱ ፕሮቴስታንት ነው። እኔ አልቻልኩም ሞትኩኝ። ከዛ በኋላ ትንሽ እሱ ፈለገ መስሏት እግዚአብሔር ፈለገ አትናቴዎስ መስሏት ቀርባ ትንሽ አንዳንዴ በህይወት የገጠሙ ነገሮች አሉና እንደው እንዴት ይሻላል ነው ሲል አይሹ እሱን አላት። በጣም ፕሮቴስታንቶች ተጽም በቃ እንዳሰሚያቸው ልጅ በደንብ እኔ ጋር መተሽ ተከታታች ተማሪ ያለች ስላት እኔ ደግሞ ነገሩን ጭንጅ ለማድረግ ብዬለት አይ እንደው ብዙ ጊዜ እኛ አዳራሽ ውስጥ ትንሽ ጫጫታ ስለሚበዛ እንደው ቤተክርስቲያን ሄደሽ እንደው እዛ ጸጥ ያለው ነገር ራሱ እንደው ልብሽን ቢገዛው ላለው አልተነሳበትም። ስማታት ፋንታ አረፋሰል እኔ ቀስብኝ ያው የኛ ቸርች ትንሽ ጫጫታ ይበዛዋል። የኦርቶዶክስ ቤተክርስቲያን ይጂና ሲዛል ጸጥታ ራሱ በቃ አሪፍ ነው ማለት አባለ ማን ነው ቀይ አንተ ነው ዘማሪት አቦነሽ እጄ በማከላችን ተገኝታ በጣም ሌሎችን አስገባሽ። በጣም ቃል ታሰማለህ። እሺ ዲያቆን እሺ ዲያቆን ሰላም አቦነሽዬ አቦነሽዬ ልበል መቼም ድፍረት በጣም ፈለገዬ እንዴት ነህ? ስላየው በጣም ደስ
ብሎኛል። ፈለገ እስኪ እድሜህን ልጠይቅ በእናት ስንት ዓመት ነው? እኮ አስቤ ነውና የ30 ዓመት ልጅ አለኝ እኔ። አይ እኔ ትክክል ነሽ አቦነሽ። እኔ አልመስልም ትንሽ በዚህ ዓመት ኑሮ ተስማማኝና እና እኔ በ1990 ነው 27 ዓመት ነው። መጋቢት 26 27 አከበርኩ። እውነት አንተ ማለት እንግዲህ ሁለተኛዋ ልጄ ማለት ነው። እኔ 4 ልጆች አሉኝ። ሁለተኛዋ ልጄ 27 ደስ ብሎኛል ስላገኘው። እግዚአብሔር ባንተ የተጠቀመ ነው። እግዚአብሔር ጸጋህን ስላበዛል በጣም እከታተልሃለሁ። ባይዘወይ በጣም ነው መከታተል ስታስተምር ከብዙዎች ጋር የእግዚአብሔርን ቃል ስታካፍል ጨዋ ልጅ ነህ። ደግሞ በጣም 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 ነው ማከብር። በእውነት እንደ እድሜ አይደለህም። እግዚአብሔር ምንድነው በዘመናት ሁሉ እግዚአብሔር ሁሌ ልጆች አሉት በቤተክርስቲያን ውስጥና ከነዛ ውስጥ ደግሞ አንተ አንዱ ነህ ማለት ነው። ሞድሽ ዛሬ አይደለም ከዘፈኑ ዓለም እንግዲህ ከተመለሽ ጊዜ ጀምሮ እና ዝማሬዎችሽን በጣም ነው የምወዳቸው። ያው ነልደት ምናምን ምስክሮች ናቸው። ከቤት ለሆነ ጉዳይ ሲወጣ በቃ ምሳፈርበት ራይድ ይሁን ምንም ምሳፈርበት መኪና ላይ ግን በብሉቱዝ አንቺ መከፍቶ ያንቺ ዝማሬዎች ነው በጣም ወዳቸው ዝማሬዎች ናቸው። እጅግ በጣም ነው የምወድሽ። በጣም ዛሬ በጣም እድለኛ ነኝ። ለኔ ማለት እኔ በጣም ታናሽ ነኝ አቡንሺ፣ በጣም ታናሽ ነኝ እና ለኔ በጣም ትልቅ እድልም ትልቅ መመረጥም ነው ዛሬ በእውነት አንቺን በዚህ አይነት መልኩ ማየት። በጣም በመንፈሴ ቅናት ከምቀናባቸው የቤተክርስቲያን ልጆች መካከል አንዱ አንቺ ነሽ። መዝሙሮችሽ ስለእውነት በጣም በጣም ነው እኔን የሚያጽናኑት። በተለይ ደግሞ የባሪያይቱን መዋረድ አይቶና ሳይተክሏት የሚለው ስለመቤታችን በደንብ ይሄ በመጽሐፍ ቅዱስ ላይ ያለውን ሐሳብ በደንብ አድርጎ አብራርቶ እንደው አላደል እንዲህ ፍትፍት አድርጎ እንደማጉረስ ነው። ክብረ ቅዱሳንና በጣም የሚገርም ያቆን መኩሪያ ጉግሳን ታውቃለህ አይደለ? እኔ በመልክ ባይ አሁን አቃቸው ይሆናል ምናልባት በመልክ ባይ ያቆን መኩሪያ ጉግሳ ማለት እንግዲህ በቤተክርስቲያናችን እውነቴን ነው የምልህ ብዙ ግን የቤተክርስቲያን ቅርስ የሚባሉትን መዝሙሮች በሙሉ ከ1500 መዝሙሮች በላይ እንደው ለዘማሪ ቴድሮስ እንኳን የሰጣቸውን ክንድ ነጥብ ድንግል በድንግልና ድንግል ፈጣሪዋን ወለደችው የቸርነት ሰባቱ የሳት መጋረጃዎች የአሮን በትር ናት። በቃ ልቆጥርልህ አልችልም እና በጣም ብዙ መዝሙራቶችን የሚጽፍ ዛሬም እየጻፈ ያለ ልጅ ነው። ባለፈው ደግሞ የበዛ ወርቅን ልግባዩ ያልግባ ይቅርታን ሁለቱንም ከ10 ሚሊዮን ህዝብ በላይ ነው ያየው። እኛን ደግሞ አርቲስቶችን እነሱ ጨፋሪ ነበሩ፣ እነሱ እዛ ዓለም ላይ ዓለምን ሲያስጨፍሩ ነበር ሳይል ቤተክርስቲያን ሰፊ እንደሆነ ቤተክርስቲያን እንደምትቀበለን ወንጌልም የሚያውቅ ልጅ ነው። 80% እሱ ነው የሚጽፍልኝ። እንዳልከው የአሮን በትር ናት የሱ ነው። የልብሱን ጫፍ የሱ ነው የሚል ቁጥር አንድ ላይ 80% የሱ ነው እና እንደዛ ነው። ስለዚህ በእውነት እሱንም አንድ ቀን ብታገኘው በጣም ደስ ይለኛል። እንዲያረ በደስታ በጣም በነገራችን ላይ ብዙ ጊዜ ከዘማሪያን ጎን አንቺ እንዳልሽው ትክክል ነሽ አቦንሺ። በጣም በተለይ በግጥሙ ዙሪያ በዜማው ዙሪያ ቀለሙ የቤተክርስቲያን ቀለም እንዳይለቅ አድርገው ተጠንቅቀው በጣም ረጅም ጊዜ ነው ስለሚሰሩ መምህራን በእውነት ክብር ይገባቸዋል። ቅዱስ ጳውሎስ ለዛ ነው ክብር ለሚገባው ሁሉ ክብር ስጡ ያለው ለዛ ነው። እነዚህ ሰዎች
ልክ እንደ አብነት ትምህርት ቤት የቤተክርስቲያን የጀርባ አጥንት ናቸው። አሁን ያንቺ ዝማሬ አቡነሽ እኔ ምን ልበልሽ ስንት ሰው እንደሚጽናናበት እኔ ነኝ የማውቀው። በተለይ የልብሱን ጫፍ ነካው የሚለው ዝማሬ በጣም ማለት ራሱን ችሎ ሰዎችን ሊያጽናና የሚችል ዝማሬ ነው። በዚህ ደግሞ ለምሳሌ ፕሮቴስታንት የሆኑት ወንድሞቻችን በዚህ በነገረ ማርያም ላይ ደግሞ ያላቸውን ደግሞ መረዳት አንዳንድ የኦርቶዶክስ የሆኑ ሰዎች ዝም ብለው ነይ የሚሉ ይመስላቸዋል። እና አሁን የባሪያይቱን መዋረድ አይቶ የሚለውን ዝማሬ ሰው ያዳምጠው ንጉስ ወደደሽ ከሴት ለይቶ ይላል። አረ እንደው አቡነሽ እንደው ለምን ከባሪያይቱ ይጀምርና እንደው ከዛ በኋላ ሌላ አንቺ ደስ ያለሽን ዝማሬ ጋብዥን እናትሽ። የሰሞኑን መዝሙር ሰምተዋል? ለመሆኑ 8 ቀን መዝሙር ተለቀቀው። አዎ ለጸናች ተዋርዶ የኢየሱስ ክርስቶስን ጌትነት በደንብ ቃል በቃል በደንብ ተደርጎ ተፍሲልበት ሰምቻለሁ። እሱን ገና እንደተለቀቀ በአንቺ ቲክታክ አካውንት ታያቋል ሲባል ነው ገብቼ ወዲያው ነው። እንደውም ከመጀመሪያዎቹ ቪዲዮዎች አንዱ እኔ ነኝ የምሆነው በእርግጠኝነት። አዎ እውነት ነው። ምክንያቱም በእውነት አንድ አይነት መንፈስ ያላቸው ሰዎች በአንድ አይነት ክንፍ ይበራሉ ይባላል አይደል? ባለማያ ይባባልና ያው መንፈሳችን አንድ ነው። እግዚአብሔር በእድሜ ብንለያይ አንዴ ወደ እግዚአብሔር መንፈስ ከገባን ሐሳባችን ሁሉ አንድ ነው የሚሆነው። እንግዲህ አንተ ብዙ ወንጌል የምታውቅል እኔ ደግሞ ብዙ ጊዜ አንድ ጊዜ ኦፕን ሀር ሰርጀሪ ያደረጉ ሰዎች እንኳን ድምጻቸውን ከፍ አድርገው ሊዘምሩ አይደለም ሲናገሩ ቀስ ብለው ነው። ማቃታለች እዚህ ቨርጂኒያ አንዴ ነው ኦፕን ሀር ሰርጀሪ ያደረገችው ቀዶ ጠገና ሲባል እንግዲህ የልብ ደረታችን ላይ ያሉት አጥንቶች ተከፍተው ነው ወደ ልባችን ገብተው ከውስጥ ልቡን አውጥተው አንተ ኦፕራሲዮኑ እስከሚያልቅ ድረስ ልቡ ተሰርቶ እንደገና ተመልሶ እና አንዲት ልብ ክፍል የምትሰራ ነርስ አበሻ ናት። ምን ትለኛለች? አንቺ እኮ እኛ እኮ ባንቺ ላይ በዚህ ዘመን እግዚአብሔር ተአምር እየሰራ ነው። ምክንያቱም አንዳንዴ ለቀላል ኦፕራሲዮን ልቡን አውጥተን ሰርተን ስንመልሰው እንደገና ተነስ ብለን ለማስነሳት ስንሞክር አይነሳም። አንቺ እኮ 3 ተከፍቶ 3 የተነሳሽ ሰው ብላኛለች። እና እግዚአብሔር ቸር አምላክ ነው። እኔ አሁን ባልናገር እንደዚህ ማንም ሰው በቃ ጤነኛ ሙሉ ምንም ያልሆንኩ ሰው ነው የሚመስለው። ግን ለተከታታይ 5 አመት ከ2000 ጀምሮ እስከ 2015 ድረስ ሆስፒታላይዝድ እያደረኩኝ በመሃል ስትሮክም መጥቶኝ ያውቃል። እና 2015 ግን የመጨረሻው በቃ እግዚአብሔርን ወደ ኦፕራሲዮን ክፍል ሲሄድ ጌታዬ ሆይ በቃ እዚህ በምድር ያለኝን የቤት ስራዬን ከጨረስኩ ልጆቼ ህፃናቶች ነበሩ። ልጆቼን ደግሞ አንተ የምታሳድግልኝ ሆነ ከምሰቃይ ልሂድ ሞት የናፈቅኩበት ዘመን ነበርና እግዚአብሔር ግን እንደ አዲስ ሰው ሰርቶ እንደ አዲስ ሰው አቁሞ ይሄው እንግዲህ ከ2015 እስከ ዛሬ ድረስ ከ10 አመት በላይ ዝማሬ እያገለገልኩ ነው። ወደ መዝሙር ደግሞ ከመጣው 14 አመት ነው። የመጀመሪያው ኦፕራሲዮኔ ላይ እግዚአብሔር ሆይ አመት ዘፍኛለሁ 24 ሰዓት ስጠኝና ስምህን ላመስግነው ነበር ያልኩት። እና ስለዚህ እግዚአብሔር ትርፍ እድሜ ሰጥቶኝ ነው እያመሰገንኩት ያለሁት። በጣም ነው ደስ ያለኝ ዛሬ አንተን ስላገኘሁ። ሰሞኑን ይሄ የተነሳውን ግርግር አይቼዋለሁ እና ብዙ ጊዜ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን በዚህ ምድር ላይ ሲመላለስ እንግዲህ ምን እንደደረሰበት ጥሩ ነገር ያስተማረ ሁላችንም እናውቃለን ወንጌል የሚገባን ሰዎች። ስለዚህ እንደውም እንዲህ አይነት ነገር ሲደርስ
ሲደርስብህ አንተ የሆነ ተጽዕኖ ፈጥረሃል ማለት ነው እና እሺ አንዴ አቦነሽ በእናትሽ አንዴ ፕሊስ ድገሚ ልደት ይሰማል ልደት በጣም የመጨረሻ እንዲህ አይነት ነገር ፈለገ አትናቴዎስ ተጽዕኖ አልፈጠረ ለማለት በጣም ሰው ነው ፕሊስ ፈለገ አትናቴዎስ ምንድነው አቦነሽ ድገሚለት ተጽዕኖ ፈጥረሃል ደግሞአለው ተጽዕኖ ፈጥረሃል ስለዚህ ለካ በትክክል ያገለገልኩ ነው ማለት ነው ብለህ እባክህን ወንጌል ስበክ በዓለም ላይ እግዚአብሔር ይሄንን እላለሁ እኔ አንዳንድ ሲሉ ቲክቶክን ከምንሳደብበት እግዚአብሔር እኮ ሌላው ደምረት ፈጠረልን መተን ላመስግንበት እኔ እኮ ከአንድ ከሁለት ሰዓት የሆነ ነገር ልሆን ይችላል ባለችኝ እድሜ በቀረልኝ እድሜ ላመሰግን ነው መፈልገው እግዚአብሔር የሰጠኝ ጸጋ ዘምሪ ነው ያለኝ በቃ በተሰጠኝ እድሜ ዘምርና ነገ በሞት አይቆጭኝ ስለዚህ አንተም ብዙ ሰው ወንጌልን አስተምረ ብዙ ሰው ወደ ቤተክርስቲያን ጨምረሃል ኢቭን አንጨመርም የሚሉት ያንተ ወንጌል ሰምተዋል እኛም ደግሞ የኦርቶዶክስ ልጆች ኦርቶዶክሳውያን ሁላችንም ኮርተንባል ስለዚህ እንዳንተ አይነቱን ቦታ ከአንተ ባንተ እድሜ እንኳን ሌላ ቦታ ነበር የምትገኘው ዛሬ ግን አንተ ወንጌል የሚሰበክበት ቦታ ወንጌል የሚነገርበት ቦታ ነው ያለው በዚህ እድሜ ማለት ነው ስለዚህ እግዚአብሔር አሁንም ጸጋው መዝሙሬንና የትኛውን ነው መዘመርልህ አዲሱ ለጸናሽ ተዋህዶ ያው በመጀመሪያ ግን በጣም እኔ ወደውን ዝማሬ የባሪያይቱን መወረዳይቱን ዘምሪልናለሽ አቦንሺ ከሁሉ በፊት ግን ዘማሪ ዝራ አለ እና እዝሩዬንም እንደው ሰላም ብትዩ ባጋጣሚ ወደው ዘማሪ ዝራዬ በጣም እንኳን ደህና መጣ ደግሞ እግዚአብሔር ምስክሬ ነው ያው ከመኪናዬ ውስጥ አይወጣም ያንተ መዝሙር ድምጹን ስወደው ጸጋውን ስወደው እኛ ግን የተሰቀለውን ክርስቶስን እንሰብካለን እኛ ግን በድል ያረገውን ኢየሱስን እንሰብካለን የሚለውን እንድዘምርልኝ ዛሬ በስማም እኔ ቃል የለኝም እግዚአብሔርን ባንቺ ያምራል በስማም እንዴት እንደሚያምርባት አየሃ በስማም ነብይቴ እዘምረዋለሁ ቤተክርስቲያን ሁሌ እኔ አቡዬ መቼም ታስታውሻለሽ ዲላ ጉባኤ ነው የተገናኘ ነው አንድ ቦታ ነው የተገናኘ ነው ጉባኤ ላይ አዲስ አበባ ላይ የሆነ ጉባኤ ላይ ተገናኘ ብቻ አንድ ጉባኤ ላይ ነው መታ የተገናኘ ነው ገና ከዘፈን እንደመጣች ነው በጣም የሚገርም ነገር ነው ነገር ፈለጊ ገና ከዘፈን እንደመጣች ነው ቁጭ ብላ እንዴት እንደምትማር እንዴት ማስተውሻ እንደምትይዝ በቃ በጣም ነበር መገረመው በቃ እንዴ ለካ ቤት ውስጥ መኖር የሆነ ነገር ያናንቃል ከውጭ ስትመጣ ልብህም ሁሉ ነገርህም ለሱ ነው የሚሰጠውና ምን አይነት ልብ ነው ያላት እኛ ቤት ውስጥ ያለን ልጆች ሁላ ይሄን ያህል ለትምህርት ቦታ ይለን ዘምረን ወደ ኋላ ነው የምንሄደው በጣም ብዙ ጊዜ የታዘብኩትን ነገር ነው የምነግር ማስተውሻ ይዛ በስነ ስርዓት ነው የምትማረውና እጅግ በጣም ነበር የምገረመው እኔ በጣም ወደው መዝሙሯ ሳይተክሏት የሚለው ነው ቅኝቱንም በጣም ስለምወደው ይመስለኛል ትዝታ ሰከንድ በጣም ነው የምወደው ያን መዝሙር ሰሞኑን በጣም እንደዚህ እናርጋ አዝሩዬ እንደዚህ እናርጋ ቆይ ምን አለ መሰለ አንተ ይሄንን የሷን አንድ ዝማሬ በኋላ ተዘመረላል ሳይተክሏት የሚለው አንተ ደግሞ እሱን ዝማሬን በጣም ስለምትወደው እሱን ዝማሬ አንተ ተዘመረናለህ አቦንሺ በቃ ሶስት ዝማሬ ይሁን እንጂ አንለቃትም እኔ ምን እዚህ ጋር ሐሳብ አለኝ አይደለም የዝሩንም ወዷል ያለችውንም ዝማሬ ተዘምረን የልብሱን ጫፍ በነካው የሚለውሳ የልብሱን ጫፍ በነካው እነዛ እኛ ይወል በጣም ሳንል አጥጣም የሱኛው በጣም መጀመሪያ መዘመር ያለበት መዝሙር ነው ልደትዬ አንድ ነገር መሰክር ፈልጌ ነበር ዛሬና
አቦንሽ እንድትሰማው ብዬ ነው አሁን የምናገረው። በሰዓቴ መናገር እችል ነበረ፣ ግን አቦንሽም እንድትሰማው ብዬ ነውና የሚገርመው የዩኒቲ ዩኒቨርሲቲ 2ኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበር የምኖረውና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገን አየዋለሁ እና ቀጥ ብሎ መጥቶ ታስታውሳለህ ፈለገ? አዎ አስታውሳለሁ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ እኔ ብቻ ከቤተክርስቲያን መውጣቴን አውቀዋለሁና ፈልጋለሁ፣ ላወራ ፈልጋለሁ ሲለኝ አይደለሁም እዝራ እለዋለሁ። የመጀመሪያ ቀን ነው ይሄ። 2ኛ ቀን ላይ ጠብቆኝ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ ይገባኛል ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ፣ ግን የቤተክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛልና ጥየው ማለት አይደለም በቃ ብቻ ኢግኖር አድርጌው ገባው። 2ኛ ቀን 3ኛ ቀን ላይ በጣም በተደጋጋሚ በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ። በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። 2ኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታወራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነውና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረግጠ መሄድ፣ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ ይችላል። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን አልነበር። ትክክል። በጣም ቀጭን ነበር። አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና ያየው እየሳኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልቤ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰከር ፈልጌ አጋጣሚ ሆኖ በጣም ቢዚ ስለነበር አልገባሁምና ለቤተክርስቲያን የሚያስፈልጉ ወጣቶች መሃል ፈለገ አንደኛውና ብቸኛው ነው። እነ ልደት ቢኖሩ ማለት ነው። ብዙ የቤተክርስቲያን አገልጋዮች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያወራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይሄው ፈለጋ አለ፣ ልደት አለ፣ ሌሎችም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ ገባሁት ፈለገ ጋር ነው የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው በብርታት አለ በግርማና የእመቤታችንን መዝሙር ነው የዘመርኩት። አየኋት በዓይኔ አሻግሬ ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ አለን ወንድሞች በጣም ብዙ ናቸው፣ ቤተክርስቲያን በጣም ነው የምትወድህ፣ ቤተክርስቲያን እንደዚህ ትምህርቷ ንጹህ ነው፣ አንተ ለቤተክርስቲያን ልብህን ካቀናህ ብሎ በጣም ያበረታታኝ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነውና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል የማውቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። ስለዚህ ፈተናው በዛ ልክ ነው የሚመጣው። ሰይጣን ስትሰራ እንደሚመጣ አውቃለሁና አንተ ልብን ለእግዚአብሔር አቅንተ መበርታት ብቻ ነው ያለብህ። ይሄን ነገር ሳልመሰክር በወጣ ቅር ስለሚለኝ ብቻ ነው ባለፈው ስላልመሰከርኩኝ ነው ይሄን ነገር ልናገር የፈለኩትና እግዚአብሔር ይባርክ። በኔ ህይወት ላይ ትልቅ ቦታ አለ ወንድሜ።
እንደ ታናሽነት አይደለም፣ ትልቅ ስራዎችን ነው የምትሰራው። እግዚአብሔር ደግሞ በብዙ ነገር እንደሚሾምህ አውቃለሁ። ከዚህም በኋላ እንደ ቤተክርስቲያን አገልጋይነቴ ደግሞ ብዙ የጠፉ ወንድሞች እህቶች አሉ። እነሱን ሁላ ለመመለስ ከዚህ በኋላ በርትተህ መስራት አለብህ። አቡዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኔ በጣም ነው የምወድሽ፣ በቃ እኔ ከምነግረው በላይ። እኔ ደግሞ ለዝራዬ በጣም ነው መዝሙሮችን፣ ልዩ ጸጋ ነው ያለ መዝሙሮችን በጣም ነው የምወዳቸው ከልቤ። ወደ ቤተክርስቲያን ስመጣ ያገኘኋቸው ልዩ ዝማሬዎች አንዱ አንተ ነው። ስትሄድ ደግሞ ልቤ ነው የደማው። እውነቴን ነው። አግኝቼ ባወራ ደስ ባለኝ ነበረ በጣም። ግን ሄደህም የኔ የምጽናናበት ስደት ላይ ብዙ ነገሮች ሲገጥሙን የምጽናናባቸው መዝሙሮች እሱ ነበር። ግን እግዚአብሔር ይኸውልህ አሁን እኔ ፈለገ አንተን እንደዚህ አግኝቶ ወደዚህ ለመመለስ ምክንያት እንደሆነ አላውቅም ነበር። ግን ምን አልኩት ቀደም አንተ ከመመስከር በፊት እግዚአብሔር በብዙ ጸጋ ስለጎበኛ ልትደሰት ይገባል፣ እየሰራህ ነው ማለት ነው። ስለዚህ ወደፊት ብዙ የምትማርካቸው ምርኮች አሉ። ቤተክርስቲያንን ልክ እንደዚህ ወይ ሳያውቃት ወይ ደግሞ ተከፍተው በተለያየ ጉዳይ እንግዲህ የምናውቀው ብዙ ነገር አለ። የሄዱትን ልክ እንደዚህ አይነት ትዕግስት ያለው ልጅ የእግዚአብሔርን ቃል የተሞላ ልጅ እና ከእድሜው በላይ ደግሞ የሚያስብ ልጅ እንደዚህ አይነት ሰው ትዕግስተኛና በእውነት በፍቅር ወደ ቤተክርስቲያን የሚስብ ያስፈልጋል እና አሁንም ጸጋውን ያብዛለት። አንተ ደግሞ ዝራዬ እንኳን መጣ። አሁን በእጥፍ እንደምታገለግል ቤተክርስቲያን ውስጥ ባለሙሉ ተስፋ ነኝ፣ አውቃለሁ፣ እርግጠኛ ነኝ፣ በደንብ ተስፋ አለኝ እና አዳዲስ መዝሙሮችን ለመስማትም ናፍቄያለሁ። ስለዚህ በጣም እንኳን ደህና መጣልኝ ዝራዬ። ያቡዬ በጣም አመሰግናለሁ። በጣም ነው የምንወድሽ የምናከብርሽ። ልደትዬ፣ ተመስገን፣ ሄሉ ሁላችሁንም እንወዳችኋለን። ኪዩ፣ ቶሚ ሁላችሁንም እግዚአብሔር ይባርካችሁ። በጣም ደስተኛ ነኝ። በጣም እኔ ምንድነው ቅድም ያልከው ነው በቤተክርስቲያኔ ውስጥ ለመጽናት ትልቁ የረዳኝ ነገር በቤ ነው። ያው ሴት ልጅ ወጣ ባውደ ምሕረት በቤተክርስቲያናችን ወንጌል አትሰብክ፣ ምስክርነት ግን እሰጣለሁ። ጥያቄዎች ሲመጡብኝ ደግሞ መልሳለሁ። ምክንያቱም ሙሉ ሆኛለሁ ስለማነብ የቤተክርስቲያኔን ትውፊት መጽሐፍቶችን መጽሐፈ ነገስትን ሳይቀር መጽሐፍ ቅዱስን በደንብ አነባለሁ። ምክንያቱም እኔ ዘፈን ትቼ ስመጣ 24 ዓመት ዘፈኜ ዘፈን ትቼ ስመጣ እኩል ከወርቅዬ ጋር ከማነው የሚባለው አሁን ፓስተር ሆኖ የራሱን ቸርች የከፈተው ማን ነበረ ዘፋኙ? ጥበቡ ወርቅዬ። ከጥበቡ ወርቅዬ ጋር እኩል ነው ያቆምነው እና እኩል አቁመን ኢቢኤስ ቴሌቪዥን ላይ ነፍሱን ይማረውና አስፋው ኢንተርቪው አድርጎኝ ነበር ኑሮ በአሜሪካ እና እንዴት ዘፈንሽን ትተሽ ወደ ዝማሬ ልትመጪ ቻልሽ? ሰይፉም እንደዚሁ ደውሎ እንዴት ዘፈን ታቆሚያለሽ? በምን 4 ልጆችሽን ልታሳድጊ ነው? በምን ዘመዶችሽን ልትረጂ ነው ሲለኝ እንዴ እንኳንና ዘምሬለት እኮ ዘፍኝ የሚያኖረኝ እግዚአብሔር እኮ ነው። ስለዚህ ልጆቼን የሰጠኝ እሱ ነው፣ ያሳድግልኛል፣ ተስፋ አለኝ በእግዚአብሔር አልኩት። እና ጥበቡ ደግሞ ኢንተርቪው ላይ የምሰጣቸውን መልሶች አይቶ አዲስ አበባ ሲሄድ ጠብቆኝ ስልኬን አጠያይቆ ብዙ ግንኙነት የለንም። ምክንያቱም እኔ እነሱ ታዋቂ ሳይሆኑ ነው ከሀገር የወጣሁት፣ ባላገሩ ቀድሞ ነው የወጣው እና ፈልጎ አገኘኝ። ከኔ በኋላ የታወቀ ልጅ ነው። ፈልጎ አገኘኝና እኔ ላናግርሽ ነው፣ አንቺ ወንጌል በደንብ የገባሽ ልጅ ነሽ፣ ስለዚህ እንዶ አብረን ነው መሄድ ያለብን አለ። በፍጹም አላረገውም አልኩት። እኔ ነኝ እኔስ ቤተሰቦቼ ያሳደጉኝ ቄስ ቀጥረው የቄስ ትምህርት ተምሬ ዳዊት ደግሜ ዳዊት በህፃንነቴ 3 ጊዜ ነው የደገምኩት። ዳዊት ማለት እንግዲህ መዝሙረ ዳዊትን ትልቁ ክፍል የምንለው ከመጽሐፍ ቅዱሳችን የጸሎት ፓርት በጣም እንግዲህ በጸሎት እንደ ልቤ የተባለው ዳዊት እሱ መድገም ማለት
ያው ታውቃላችሁ በቤተክርስቲያናችን ያ ጸሎት እኔ ዘፋኝነትን በድንገት ነው የሆንኩት ሳላስበው ዘማሪ መሆን ግን እመኝ ነበር ስመኘው የኖርኩት ነው ግን እግዚአብሔር ዳዊትን በረኝነት አሰልጥኖት እንደመጣ ሁሉ እኔን በዘፈን ቤት አሰልጥኖ ዝነኝነቴ እንዳለ ትቼው እንደመጣ ነው ያደረገኝ ስለዚህ ምን አልኩት እባክህን ጥበቡ ግድ የለህም እናት ቤተክርስቲያናችንን አብረን እናገልግል ምንም እኮ አልጎደላትም ሙሉ ናት እኮ ራሷ መሰረቷ ክርስቶስ ነው እና በያልኩት ያው እሱ ወደዛ ሄደ እኔ ወደዚህ ሄድ አሁን እሱ ፓስተር ሆኖ ቸርች ከፍቶ በመድር ላይ ደልቶት ሊሆን ይችላል ከኔ በላይ ግን እኔ ግን ህይወቴ ነፍሴ ጌታዬን ታከብረዋለች ነው ያለችው መቤቴ እኔም ነፍሴ ያርፋለች ደሞስ ምንም አልጎደለብኝም እግዚአብሔር የተመሰገነ ይሁን ልጆቼም ማደጉ ራሳቸውን ቻሉ አሁን በቃ በዝማሬ እግዚአብሔርን ማገልገል ብቻ መዘመር ብቻ ስለዚህ ለራሴ አንብቤ ውስጤም በእግዚአብሔር ቃል እገነባለሁ ከዛ ደግሞ በሰጠኝ ጸጋ ደግሞ ዘምራለሁ እና ምንም የጎደለብኝ የለም እኔ ዝማሬ ስዘምር ክፍያ አልጠይቅም በየቤተክርስቲያኑ በነፃ ነው ማገለግለው ምክንያቱም በቃ እኔ የምተዳደርበትን እግዚአብሔር አላጎደለብኝም ልጆቼን አሳድጎልኛል እኔ እንዲሁ ልዘምርለት ነው ምረዳቸው ልጆች አሉ ኦቲዝም ልጆችን እረዳለሁ ትኩረት ለሴቶችና ለህፃናት የሚል ድርጅት ላይ አምባሳደር ነኝ ስለዚህ የሆነ ነገር ካገኘው በዝማሬ ለነዛ ልጆች ነው ምረዳው ቤተክርስቲያንም የተወለድኩበት አካባቢ ጊዮርጊስ ቤተክርስቲያን መድኃኔዓለም ቤተክርስቲያን በመጀመሪያው ዝማሬ ያሰርቻለሁ ድሮም በባላገሩ ጊዜ መጀመሪያ የእናትና አባቴን ቤት ሳልሰራ የጊዮርጊስ ቤተክርስቲያንን ነው የሰራሁት ለምን ምናልባት ምድረከብድ አቦይን የምታውቁት ከሆነ ወደ ምድረከብድ ስትሄዱ መንገድ ላይ ጊዮርጊስ ቤተክርስቲያን አለ ያ አካባቢው ላይ ገበሬዎች ምስኪን ገበሬዎች ናቸው ያሉትና ሚሰራላቸው ብዙ ጊዜ እኔ ያኔ የሀገር ቤት ዘፋኝ ሆኜ ሚሰራላቸው አጡ እነዛ ሰዎች እንጨት ያዘጋጁና ቆርቆሮ በኋላ ተሳልኩኝ እግዚአብሔር ቆይ የሆነ ነገር ሆኜ ገና ታዋቂ ዘፋኝ አይደለም ሆኜ ግን ገንዘብ ካገኘው የራሴን የቤተሰቦቼን ሳልሰራ የጊዮርጊስ ነው ምክንያቱም ለካ ትልቅ ቤተክርስቲያን ይመስለኝ ነበር ተወልጄ ክርስትና የተነሳውበት ነው እና ትንሽዬ ጎጆ ነበረች በኋላ ግን በባላገሩ ውጭ ሀገር መጥቼ ወዲያውኑ ያንን የጊዮርጊስ ቤተክርስቲያን ነው የሰራው እንደውም እየሰራው ያለ በሱ በኩል እነ መሐሙድ ከባለቤቱ ጋር ሲያልፉ ይሄው አቦነሽ እየሰራችልን ነው ሲሉት እቺ ትላንትና የተወለደችው ትላንትና ባላገሩ ብላይ ዘፈነችው ልጅ ናት ይሄንን ቤተክርስቲያን መስራው በሉኔም በሩን ይችላልው ብሎ ማሙድ አመድ ደግሞ በሩ ይችላል ይሄው እስከ ዛሬ ድረስ አለ ቤተክርስቲያኑ ብዙ ሰዎች እየተገለገሉበት ነውና እግዚአብሔር ቸር አምላክ ነው በቀረልኝ ዘመን የዘመርኩለት ወይኔ እንትን ይሆናል ምናልባት ስልክ ገብቶባት ይሆናል ተወዳጆች ይሄኔ መሰለ ድንቅ ነገር እየሰማን ተቋረጠ እንደመጣች ሰባት ዲያቆን ወይም እንዴት እንተንበል አይ እንደዛ እናደርጋለን ሼር አድርጉላት ምናልባት ፎሎ ያደርጋችሁት እስከዛ ኪዩ ይላል ኪዩ ምንም አይደለም ሲጀመር እኮ እንትን ማለት ነበር ያባው እንደገና ይቅርታ በጣም ኪዩ አንድ ጊዜ አንዳንዴ ሰይጣን ይናደዳል እኮ ስትሰክርለት እንትን ካሜራውን አብራት እሺ እኔ ቤት ጊፍተሮች እንዴት ነው የላችሁም እንዴ የለም እሺ አንዳንዴ ሰይጣን እኮ ስለ እግዚአብሔር ቸርነት ስትመሰክር ይቀናል እና ማን እንዳስወጣኝ አላውቅም ነው አንዳንዴ እንደዚህ ነው ስለ እግዚአብሔር በቃ ውስጥ በመንፈስ ቅዱስ ተሞልቶ ስትመሰክር እንደዚህ ነው እዚህ እግዚአብሔር ይገስጸው እግዚአብሔር የተመሰገነ ይሁን ወደ ዝማሬው ልሂድና
ምንድን ነበረ ዘምሪልኝ ያላችሁኝ? የልብሱን ጫፍ በነካው የባሪቱን መወረድ አይቶ የዝሩይን ግን አይ አንቺ ደስ ያለሽን በቃ የልብሱን ጫፍ በነካውና ከዛ ደግሞ የዝሩይን ወዷል ያልሽው እናት ተዋህዶን መዘመር ፈልጋለሁ። ግድ ነው። የዝሩይን ግን ወዷል ያልሽው ዝማሬው እንድትዘምሪ እንፈልጋለን። እኛ ግን የተሰቀለው ወይን መዘመር አለበት ትንሽ እሱ እኮ ያንቺ ሊዘምር ነው። እሱ ደግሞ ያንቺ ሳይተክሏት ሊዘምር ነው። አይ ግድ የለም እኔ እሱን በጣም ስለምወደው እኛ ግን የተሰቀለው ለሱ ሰጥቻለሁ። አሁን እኔ ለጸናች ተዋህዶ ላስቀድም ወይስ የልብሱን ጫፍ አንተ ተወዋለህ ይመስለኛል። ባለፈው ስዘምረውም ሰምቻለሁ ስታዘምረው። ትክክል። በጣም ነው የምወደው። እሺ እንግዲህ ክራር ይዤ ማሲንቆ ይዤ አሁን አሜሪካን ሀገር ነው የምገኘው። ብዘምር ደስ ይለኝ ነበረ ግን አብረን እንደዚህ ከንትኑ ጋር አብረን እንዘምራለን። Taking every opportunity to evolve your vision is why you never lose. የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽ እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘቤን ስዘራ አጣጥበበኛ የሚያቆም ህመሜን አሁን ግን አየሁት ከርቀት አዳኜን አታቁሙኝ እኔን ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። 12 ዓመት ኖርኩኝ ተገልዬ ያነባው መረጥ ስደት ከገላዬ አሁን ከስሙ ጋር የሚቀላቅለኝ ኢየሱስ ክርስቶስ መድኃኒቴ ታየኝ። አልፋለሁ ወደ እርሱ ሰልፉን ሰባብሬ ቀሚሱን ነክቼ እድናለሁ ዛሬ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼ እርሱ ብቻ ነው። 12 ዓመት ደም ስለፈሰሰኝ መራመድ ተሳነኝ አቅም እያነሰኝ አሁን ጌታዬን ሳይ ጉልበቴ በረታ የዘመናት ጭንቄን ሁሌን የሚፈታ አታቁሙኝ እኔ ልንካው መድኃኒቴን ልቁም ተፈውሼ ቀሚሱን ዳስሼ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። ጎበዝ የተባሉ ሰዎችን አልፌ
ቆምኩኝ እንደገና ስሙን ተደግፌ ቀሚሱን ለምን ወዲያው ቆመ ኃይሎቶኛል ብሎ ባሪያውን አከመ ሁሉ ቢጸየፈኝ እርሱ ግን አቀፈኝ በስስት ያየኝ በሰላም ሂጃለኝ የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሼም እርሱ ብቻ ነው ልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው